አዎ አቶ አረጋ በዚህ በዚህ ጎንደርን ሞሽራት በሚለው ፕሮግራም ላይ ለጎንደር ልማት ለዚህ ፕሮጀክት 100 ሚሊዮን ብር የክልሉ መንግስት እንደሚሰጥ አሳውቀዋል። ትልቅ ብር ነው። ይሄን ባሳወቁበት ንግግራቸው አቶ አረጋ ለባህር ዳርና ለደሴም እንደዚሁ 100 ሚሊዮን እንደሚሰጥ የክልሉ መንግስት ለዚህ ለኮሪደር ልማት ትኩረት ሰጥቶ እየሰራ እንደሆነ በጎንደር ብቻም ሳይሆን በተለያዩ የክልሉ ከተሞች ላይ ይህንን ነገር እንደሚያስፋፋ ልማቱ በጎንደር ብቻ ሳይሆን መላ አማራን ያካለለ እንዲሆን ፍላጎት እንዳለው የክልሉ መንግስት አቋም ይሄ መሆኑን ተናግረዋል። እና ይሄን ተከትሎ ተቃውሞ አቶ አረጋ ላይ ተቃውሞ እያቀረቡበት ነው። ስለ ጎንደር በተጠራ ፕሮጀክት ላይ ለደሴና ለባህር ዳር ጭምር ሰጣለው ለምን ይላል የሚል ይሄ በእውነት ለኔ ከአእምሮ በላይ ነው የሆነ። እንዴት እኔ አሁን አማራ ነኝ ከሚል ሰው የሚቀርና እኔ ሌላም ሰው ነው የምላችሁ በምን ምክንያት ሊቃወም ይችላል? ይሄንን የነሱን አሁን ለምሳሌ አንድ ሰው አንተ እርቦኛል ብለህ ለአንተ 10 ብር ሰጣሃለሁ ደግሞ በቀኝና በግራ ደግሞ ላሉ ሌሎችም ደግሞ 10 ሰጣለሁ ቢል ለምን ለኔ ብቻ ነው መስጠት ያለብኝ ሌሎች ለምን ሰጠህ ብለህ ትቃወማኛለህ? አይ ዶንት ኖ 100 ሚሊዮን ለጎንደር ሰጣለው የክልሉ መንግስት ይሰጣል እኮ ነው አቶ አረጋ ያለው። ምን ማለት ነው? ምን ማለት ነው? ለጎንደር 100 ሚሊዮን ለባህር ዳርና ለደሴ 100 እንሰጣለን። ከናንተ በላይ እኮ አቶ አረጋ ነው የአማራ ብሔርተኛ የሆነው። ደንበኛ ትክክለኛ የአማራ ብሔርተኛ የሆነው አቶ አረጋ ነው። እኔ የታዘብኩት ያየሁትኝ አሁን በተለይ ደግሞ ይሄ እኔ አሁን አይታችሁኝ ከሆነ ከሰሞኑ ይሄ ጎንደር የሚል አጀንዳ ይዘው ለመጡትኝ የጎንደር ክፍለ ሀገር የሚለው እኛ ያኔ ስለ ጎጃም ሳወራ ካያችሁኝ ደንበኛ የሆነ አመንክዮ አቅርበን ነው ያነሳ ነው ሐሳቡን። አጌነስት ጎንደር አጌነስት ወሎ አጌነስት ሸዋ በመሆን አይደለም። አሁን ይሄ የጎንደር ክፍለ ሀገር የጎንደር ክልል የጎንደር አውራጃ የበጌምድር ምናምን ብለው የመጡ ወንድሞች ምነግራችሁ አደገኛ አካሄድ ነው ይዛችሁ የመጣችሁት። ሐሳቡ አይደለም። እኔ ሐሳቡ ችግር የለውም። እኔ ማንኛውንም ሐሳብ እናዳምጠው እንሰማዋለን። ግን አጌነስት ጎጃምን በመጥላት ጎጃምና ጎንደር የአንድ ሳንቲም ሁለት ገጽታ ነው ማህበረሰቡ የጎጃምና የጎንደር ህዝብ። የመጣችሁበት እንትን ጤነኛ አይደለም። ይሄን ማረም አለባችሁ። ትርክታችሁን አስተካክሉ፣ አርሙ። ትርክታችሁን፣ አነጋገራችሁን፣ አንደበታችሁን ማረም ይችላል። ካዛ ምንም የምትፈይዱት ነገር የለም። ጉዳት ነው የምታመጡት። ማህበረሰቡን የሚያቃረን ነገር ነው። ይሄ ተገቢ መወገዝም አለበት በሁሉም ወገን። በጎንደር ልጆችን በኩል ቢሆን መወገዝ አለበት እንደዚህ አይነት ተግባር። እኔ ሐሳቡ ላይ አሁን አማራ ክልል ከሚባለው ወጥተን የጎንደር ክፍለ ሀገር የምን ክፍለ ሀገር እንደዚህ አይነት የክፍለ ሀገር ያውራጃ የምን ይምጣልን የሚል ሐሳብ ቢመጣ እኔ እሱ ላይ ሐሳቡን ልደግፈው ልቃወመው ይችላል። በሐሳብ ደረጃ እኔ እሱ ላይ አስተያየት አልሰጥም። ግን የጎንደር ክፍለ ሀገርን ለመመስረት ኢነሚ እንደ ጠላት ተደርጎ እየቀረበ ያለ የጎጃምን አካባቢ ነው በማየው በትርክት። ይሄ ሮንግ የሆነ ትርክት ነው፣ አደገኛም ትርክት ነው። ማረም አለ። ስላየኋችሁ ነው። አቶ አረጋ
የተናገረው ንግግር እንዲሁ በጣም ሊጨበጨብለት የሚገባ የክልሉ መንግስት 100 ሚሊዮን ይሰጣልኝ አለ። ግን የጎንደር ከንቲባ አይደለም አቶ አረጋ፣ የአማራ ክልል መሪ ነው። የአማራ ህዝብ መሪ ነው። የጎንደሩ፣ የጎጃሙ፣ የወሎ፣ የሸዋው በዛ መድረክ ላይ ለጎንደር 100 ሚሊዮን ሰጥናል፣ ለደሴም ለጎጃም ለባህር ዳርም እንደዚህ 100 ሰጠናል ቢል ምንድነው እንትኑ? እስኪ አስረዱኝ ይሄንን። የጎንደር ልጆችም ካላችሁ አይደል ነው ምንድነው ጥፋቱ? ምንድነው ክፋቱ? ጎንደርን ክልል ለማድረግ እኮ ከፈለጋችሁ የግድ ጎጃምን መጣላት እኮ አያስፈልግም እኮ። የጎንደር ህዝብ ራሱን በራሱ ማስተዳደር ያስፈልገዋል። የተሻለ መልካም አስተዳደር ያገኛል። የተሻለ ልማት ያገኛል። የተሻለ መልካም አስተዳደር ይኖረዋል። ብዙ አመንኪዎች እኮ ማቅረብ ትችላላችሁ። የጎንደር የሚባለውን እንትን ለመፍጠር አጌነስት ጎጃምን የሚጠላ ነገር እኮ ማቅረብ የለባችሁም እኮ። አጌነስት ጎጃም ምንም ያደረገው ነገር የለም ከጎንደር ላይ። የራሳችሁን አመንኪዮ ጎንደር በራሱ መስተዳደሩ ከአማራ ክልል ወጥቶ ጎንደር ለብቻው በራሱ መስተዳደሩ ለጎንደር ምንድነው የሚጠቅመው የሚለውን ነገር ሐሳባችሁን አደራጅታችሁ ነው ማቅረብ ያለባችሁ እንጂ ጎጃምን ማጥላላት እና አረጋ ከበደን ማጥላላት እንዲሁ በጣም ይገርመው። የጎጃም የሆኑትን እነዘመነ አሁን የመንግስት ውስጥ ያሉትንም እናቱ አረጋን የሚሰድባሉ፣ እነተመስገንን የጎጃም የሆነን ነገር ሁሉ ይሄ ጤነኛ አይደለም። ይሄ ትክክል አይደለም፣ መወገዝ አለበት ባይነኝ ነኝ። አዘርዋይዝ ነገ ይሄ የትግራይ ህዝብና እኮ የጎንደር ህዝብ እኮ ትልቅ ትስስር ነበረው። በጣም ይጋባ ሁሉ ነበር የጎንደርና የትግራይ ሰው። የተፈጠረውን ነገር እናያለን አሁን በዚህ 30 ዓመት። እኔ አሁን እውነቴን እንምላችሁ የጎንደር ልጆች ትንሽ መታገስ አለ መረጋጋት አለባቸው። ከአዘርዋይዝ በጎንደርና በትግራይ የተፈጠረው ነገር አይነት ይሄ በቃ እርስ በርስ በተዋለደ በማይለያየው በጎጃምና በጎንደር ህዝብ መካከልም ትልቅ ቁርሾ የሚፈጥር አደገኛ ንግግር ነው፣ ትርክት ነው እየፈጠራችሁ ያላችሁት። ይሄ መታረም መቻል አለበት። በእኔ እምነት ትክክልም አይደለም። ለዛ ለምትፈልጉትኝ ሐሳብ እንደ የአንታጎኒስት ነው ያደረጋችሁት አላችሁ። ጎጃም የሚባል ክልሉን የተቆጣጠሩ መንግስትን የተቆጣጠሩ ይሁን ኢነሚ አሁን አብን ውስጥ ያለው ጋሻውና ምናምን የሆነ ቡድን የሆነ ኃይል አለ ምናምን እያለ የሆነ አንታጎኒስት መፍጠር ጎጃም የሚባለውን ማህበረሰብ እንደ አንታጎኒስት ነው። ይሄ ለጎንደር የሚጠቅመው አይደለም። በባህል፣ በወግ፣ በቋንቋ፣ በሃይማኖት፣ በብዙ መስተጋብር በጣም የተሰናሰለ የተግባባ ማህበረሰብ ነው ጎጃምና ጎንደር። የአማራ ክልል የሚባለውን ወደ ክፍለ ሀገርን ቀይር የሚል እንትን ለማምጣት የግድ ጎጃምን እንደ ጠላት ማቅረብ የለባችሁም። በቂ አመንኮ ማቅረብ ትችላላችሁ። ስለዚህ በጌምድር ክልልነት፣ ስለ ጎንደር ክልልነት ህዝቡን ማሳመን አልችል ስትሉ የሆነ ጠላት ፍለጋ ይሄ አደገኛ ነው፣ የሚጠቅምም አይደለም ለማህበረሰቡ። እና እኔ ያየሁትኝ ሰሞኑን የምሰማው ነገር አለ። ግን ትልቁ ማሳያ ሆኖ ያየሁት የአቶ አረጋ ንግግር። አቶ አረጋ ለጎንደር 100 ሚሊዮን ሰጥቻለሁ ብሎ ለባህር ዳርና ለደሴ ደግሞ 100 ሰጣለሁ ማለቱ ምንድነው? እስኪ ንገሩኝ። እስኪ ምንድነው መጥፎ ነገሩ ንገሩኝ። ይህን ተቃውመው የአጌነስ ጎንደር ነው ብለው ተመጡ። ምን ማለት ነው ይሄ? እስኪ ንገሩኝ። ይሄ ምንድነው?
ለጎንደር ሰጥቻለሁ። የክልል ፕሬዝዳንት ነው። ይሄ የኮሪደር ልማት በሚባለው የክልሉ መንግስት ትኩረት ሰጥቶ እየሰራበት ነው። ይሄው ለጎንደር ሰጠናል። ግን የክልል ፕሬዝዳንት ነው፣ ለማንም ሊያደላ አይችልም። ለጎጃምም ይሄ ባህር ዳር ላይ 100 ሚሊዮን እንሰጣለን። ለወሎ ዛን እንዲያውም እንትኖች ናቸው መጠየቅ ካለባቸው፣ ሸዋዎች ናቸው መጠየቅ ያለባቸው። ለምን ለኛስ ማለት ያለባቸው እንዴ? ለኛም ጭምር ምናልባት አቶ አረጋ ለደብረ ብርሃን ምናምን የክልሉ መንግስት እቅድ እንዳለው ሌላ ጊዜ ሊያሳውቅ ይችላል። ግን በዛ በነበረው መድረክ ላይ አያይዞ ነው የተናገረው። ይሄንን ነገር ምንድነው መጥፎ ነገሩ እንዴ? የቤተ አማራ የወሎ ማህበረሰብ የደሴ ህዝብ የባህር ዳር ህዝብና የጎንደር ህዝብ ጠላት ነው እንዴ? ምንድነው እየተባለ እየታሰበ ያለው? ቶታል ሮንግ ነው። እኔ በዚህ በሰማሁት ነገር በዚህ በአንዳንዶቹ ሪያክሽን ስላዘንኩኝ ነው። በቃ መታረም አለባቸው። ትክክል አይደለም። ይህንንም መናገር መቻል አለባቸው። አቶ አረጋ ላይ የጎጃም ጋር የተያያዘ ነገር ላይ አታክ የሚደረገው ነገር ትክክል አይደለም። ተጨባጭ ያልሆነ ስለሆነ ማለት ነው። ተገቢ ያልሆነ ነገር ነው። የጎንደር ራስ ገዝ ምናምን የሚባለው ይጠቅማል አይጠቅምም፣ እሱ ሊያወያይ ይችላል። እኛ የዛሬ 4 5 ዓመት 6 ዓመት በፊት አንስተነዋል የጎጃም ክፍለ ሀገርን ብለን። ሐሳቡ አጌነስት የሆነ ማህበረሰብ የሚል ሳይሆን የራሷ መንክቦችን አቅርቧል። በዝርዝር በወቅቱ የወጡ ጽሁፎች ማንበብ ትችላላችሁ። ዛሬ ላይ እኔ የአማራ ክልል የሚያስፈልገው በእኔ እምነት መጀመሪያ ሰላም አሁን ያለበት ቀውስ መውጣት አለበት ብዬ ነው ማምን። ምናልባት ይሄ የመጣው የክፍለ ሀገር አደረጃጀት ሐሳብ ከቀውስ ለመውጣት አንደኛው መንገድ ነው፣ መፍትሄ ሐሳብ ነው ከተባለ ለመስማት ዝግጁ ነኝ። ይሄንን አመንከው በደንብ ተደራጅቶ ሲቀርብ አላየሁም፣ ግን በደንብ ተደራጅቶ ከመጣ ለመስማት ዝግጁ ነኝ። ይሄንንም እንደ መፍትሄ ሐሳብ ሆኖ ከቀረበ በሐሳቡ ላይ አስተያየት ለመስጠት የተቸገርኩትኝ ተደራጅቶ ሲቀርብ ስላላየሁ ነው። ለምሳሌ አሁን የፖሊስ ኮሚሽነር የነበረ ደስዬ ደጀን የሚባል ሰውዬ አንድ ከአዲስ ከሸዋ ወይ ከወሎ በመጣ ሰውዬ ስለተተካ ሰላምና ደህንነት የነበረው ሰውዬ ከአንድ ከወሎ ከሸዋ መጥቶ ሰው ስለተተካ ክፍለ ሀገር ምናምን ቅምጥል ከሆነ ይሄ ውሃ የሚቋጥር አይደለም። የተጨበጠ ደንበኛ የሆነ ግን አርጉመንት ከቀረበ ነው የምላችሁ። አሁን እኛ ያኔ ካያችሁ የጎጃም ክልል ስንል አስተዳደር የጎጃም ክፍለ ሀገር ስንጠይ ይሄን ሐሳብ የዛሬ 4-5 ዓመት ስናነሳው ሐሳባችን በደንብ አደራጅተን እንትኑንም ያፈርሳል። የብሔር ፌደራሊዝሙን ሁሉ ያኔ የለውጥ ጊዜ ስለነበር እንዲያፈርሰው አማራ ክልልን ወደ 4 ወደ 5 ክልሎች ማሳደግ አጠቃላይ ካስካዲንግ ኢፌክት የሚባል አለ። ካስካዲንግ ኢፌክት እና በዛ መነጽር አይተነው አንደኛው ሲፈርስ ሁሉንም እያፈራረሰው ይሄዳል። በሀገሩ ላይ አማራ ክልል ለምሳሌ ቤተ አማራ ወይ ጎጃም ክፍለ ሀገር ወይ ጎንደር ክፍለ ሀገር
በጣም ኤፊሽንት የሆነ ምናምን ሲሆን ምን ይሆናል ማለት ነው። እዚህም የጅማውም የወለጋውም ይጠይቃል። በትግራይም ብትሄድ ይሄ የእንደርታው እየጠየቀ የራሱን በራሱ ወደ ማስተዳደር ይመጣልኝ የሚል ነው የኛ አርጉመንት የነበረው ያኔ አስተዳደር እንዲሁም የተሻለ ሰላም ሊያመጣ ይችላልኝ በሚል የለውጥም ጊዜ ስለነበር ነው ይህን ሀሳብ ያነሳ ነው። አሁን ይሄ የበጌምድር ክልል ተብሎ ሲመጣ እኔ ተቃውሞም ድጋፍም አልሰጠሁም ብያቸዋለሁ። ምክንያቱም ለመደገፍም ለመቃወምም በተደራጀ መንገድ ሀሳቡ አልቀረበም። በሰነድ በጽሁፍም አልቀረበም። ያየሁት ነገር የለም። እኛን ለምሳሌ የፖለቲካ ፕሮግራም ሁሉ አቅርበን ያኔ የጎጃም ዲሞክራሲ ፓርቲ ስንመሰርት ሰነድ ሁሉ የፖለቲካል ሰነድ ፕሮግራም ሁሉ አዘጋጅተን ደንበኛ ፕሮግራም እንትን ብሎ ምናጫችን የምናደርገውን ነገር ሁሉ አስቀምጠናል። ይሄኛው ሪአክሽነሪ ነው የሚመስለው። የሆነ ሰውዬ ባለስልጣን ተነሳ የሆነ ኩርፊያ ምናምን እንጂ የደንበኛ የሆነ ምናልባት ለዲስከሽን ከሆነ ገና ኢኒሻል ስቴጅ ላይ ሊሆን ይችላል። አሁን ላይ ኦኬ ገና ወደዛ ሊያደርግ ይችላል። በሂደት ወደ ሰነድ ማዘጋጀት በሀሳቡ የሚስማሙ ሰዎች ሰብሰብ ብለው ወደ ተደራጀ እንትን ሊሄድ ይችላል። ያን አላየሁም። ስላላየው ገና ስላልቀረበ ተቆራርጦ የሚመጡ ነገሮችን ነው የምንሰማው። ለመደገፍም ለመቃወምም የሚያስቸግር ነገር ነው። ያን ብያችኋለሁ። በዛ ላይ አስተያየት አልሰጠሁም እስካሁን። ግን አሁን ለምሳሌ ዛሬ አቶ አረጋ 100 ሚሊዮን ለጎንደር ሙሸራ ጎንደርን ለመሞሸር ጎንደርን ለማልማት የክልሉ መንግስት 100 ሚሊዮን ብር ሰጠ በሚለው እንትን ላይ ለባህር ዳርና ለደሴ 100 በመሰጠቱ ተቃውሞ ማቅረብ ግን ይሄ ጤነኝነት አይደለም ነው። የጎንደርን የበጌምድርን የክፍለ ሀገርን ጥያቄ ለማምጣት ለማቅረብ እየተቀረበ ለምሳሌ አሁን የትግራይ ብሔርተኝነት ያኔ የአማራ ምንድነው የኢምፔሪያሊስት በዝባዥ ስርዓት የአማራ የነፍጠኛ ምናምን እንደሚለው የኦነግ ልክ እንደዛ አሁን እንድትርክ ታርጎ ይሄ የጎጃም የሆነ ጎንደርን የጨቆነ ያለ አስመስሎ ለማቅረብ ከሆነ ይሄ አደገኛ ነው። ተታረውንክ ይሄ አደገኛ ትርክት ነው፣ መታረም አለበት ብዬ አምናለሁ። አንታጎኒስት ጎጃምን አንታጎኒስት አድርጎ መፍጠር አደገኛ ነው። ምክንያቱም ትልቅ ማህበራዊ ትስስር ያለው ነው የጎጃምና የጎንደር ህዝብ። ከዚህ ከንትን ጀምራችሁ ከመርጦ ለማርያም ጀምራችሁ እስከ ጃዊ ምናምን በዚህ ጠቅላላ በሙሉ ዙሪያ ብትመጡ ብዙ እንትን ያለው ነው፣ ትስስር ያለው ማህበረሰብ ነው። ቋንቋው፣ ባህሉ ነግሬያቸዋለሁ። ሃይማኖቱ፣ ስነልቦናው፣ ብዙ ታሪኩ፣ ብዙ ነገሩ ምንም ኢኮኖሚያዊ ትስስሩ የምትነጣጥሉት አይደለም። የእንትኑ ከመልካም አስተዳደር ጋር ለምሳሌ አሁን ሰሜን ጎጃም ዞን ሲመሰረት ለመልካም አስተዳደር በሚል ነው አይደለ? መሰረት ነው መልካም አስተዳደር ብለን ነው። ክፍለ ሀገሮችን መስረት ካልን እነዚህ ክፍለ ሀገሮች በተሻለ መንገድ ራሳቸውን በራሳቸው ሀብታቸው እንዲጠቀሙ ያገሩን ሰርዶ ባገሩ በሬ እንዲባል አቅም ያላቸው ሰዎች፣ ችሎታ ያላቸው ሰዎች አካባቢያቸውን ሪሶርሳቸውን እንትን እንዲያደርጉ አሁን ሰፋፊ ክልሎች ለአማራም ብቻ ሳይሆን ሌሎችም ትልልቅ የሚመስሉ ክልሎች አሁን ካለበት በተወሰነ መንገድ ወደ ጂኦግራፊያዊ ነገር ተቀይረው እንትን ቢሉ በሚል ነው። ግን ያ በደንብ አልቀረበም ነው። በጎንደር በኩል እንደማየው ከሆነ አልቀረበም። እንዳልኳችሁ
እናቷ አረጋ ደንበኛ የአማራ ብሔርተኛ ሆነው ናየናቸው። አሁን እንደምታዩት ከሆነ በነገራችን ላይ የአማራ ብልጽግና ክልሉን ጥሎ ቢወጣ አማራ ክልል ወደ ክፍለ ሀገር ያላችሁትም ወይም ወደ ዘመነ መሳፍንት ይቀየራል፣ ይሸጋግራል። ኦልሬዲ ፋኖ አርጎታልኝ። ሶኔ ልጆቹን እነዚህ ጠያቂ ነን የሚሉትን ልጆች በብልጽግና ምናምን አልፈረጅኳቸውም። ምክንያቱም ብልጽግና ክልሉ እንዲጠበቅ ነው የሚፈልገው መንግስት። የአብይ አጀንዳ በሚለው አልሰማም። ምን ነው አይታየኝም ለኔ። ምክንያቱም ኦልሬዲ ፋኖ እንዴ አብይ አጀንዳ እኮ ነው ለቆ መውጣት ነው የሚጠበቅበት። የአብይ አጀንዳ ቢሆን ይሄ ክልል እንትን ይሄ የጎጃም የጎንደር ምክንያቱም ኦልሬዲ የጎጃም ፋኖ የጎንደር ፋኖ የወሎ ፋኖ የሸዋ ፋኖ ምናምን አሉ ኦልሬዲ እኮ ፈጥረዋል እኮ። ይሄን እኮ ተከላክሎ እኮ ያለው እኮ የክልሉ መንግስት እኮ ነው ያስቀረው። እሱ እኮ ቢወጣ አሁን መከላከያው ቢወጣ የክልሉ ብልጽግና ይሄ የክልሉ መንግስት ለቆ ቢወጣ ቢፈርስ እኮ ይሄ የሚባለው እኮ ይመጣል እኮ። ይሄ የምትሉት ይሄ አሁን እነዚህ ልጆች እነዚህ እንትኖች በጊምሮቹ የጠየቁት ነገር እኮ ባይ ዲፎልት ይመጣል እኮ። ኦልሬዲ እኮ አለ እኮ አሁን ፈጥረውታል እኮ ፋኖ እኮ ፈጥረውታል። ይሄን ግን እዚች ጋር ትንሽ ማስተካከያ የአማራ ፋኖ በወሎ የአማራ ፋኖ በሸዋ ማለት የአማራ ፋኖ ማለት ነው ኃይለ ኢየሱስ እና አንዳንዴ እንዴት ነው መሰለህ አሁን እኔም የፈለኩትን የመደገፍ የመቃወም መብት አለኝ፣ አንተም እንደዛውና ለምሳሌ አሁን የአማራ ፋኖ አንድ ምንድነው አንድ የሆነ ተቋም አልመሰረትም የሚባለው ላይ ልንስማማ እንችላለን እንጂ ከዛ ውጭ አሁን የጎጃም ፋኖ የሚባል የለም። የአማራ ፋኖ በጎጃም የሚባል ነው ያለው እና ቴክኒካሊ በተርሞይዝም ስታዩ ዲፍረንት። የአማራ ፋኖ በጎጃም ማለት የአማራ ፋኖ ነው ጎጃም አካባቢ የሚንቀሳቀስ ግን የአማራ ፋኖ በጎጃም ናቸው፣ ጎጃሜ ናቸው፣ የአማራ ፋኖች ናቸው። ከጎንደሮች ጋር አንድ መሆን አልቻሉም። እሱ ላይ እንስማማለን። እሱ ላይ ይኸውልህ እኮ አሁን ይሄ መንግስት አሁን በዚህ ሁኔታ ላይ ከእነዚህኞች ልጆች ጋር አሁን ባለው ሁኔታ ነው ምን አሁን ባለው ሁኔታ መከላከያና የክልሉ መንግስት ለቆ ቢወጣ የሚፈጠረው ምንድን ነው? እሱ የሚፈጠር ነገር እንግዲህ ዲፔንድስ እንደነሱ ሪያክሽን ነው የሚወሰነው። እነሱ አሁን ቶሎ ተቋሙን ወደ አንድ ተቋም የመምጣትና እንደው ኃይለ ኢየሱስ ቆይ አሁን እዚህ ጋር ይቅርታ ማሩ የጎንደሩና የጎጃሙን ሴም ቲንግ የሸዋና የወሎውን እንዲሁ ሌላ ሰርድ ፓርቲ ሳይገባ እኛ አንድ እንዲሆኑ ማድረግ አንችልም። ይሄ አንተ እንዳልከው ከሆነ በአንተ ፐርሰፕሽን ልምጣና ፕሮጀክቱ የጎንደር ከተማ አስተዳደር ፕሮጀክት ከሆነ ፕሮጀክቱን ራን የምታደርገው አዳነች አቤቤ ነች እና የጎንደር ከተማ ፕሮጀክት ከሆነ አንደኛ እሷ በምንድን ነው እናረጋን አልፋ ሄዳ እሷ ሞር የሚቀርበው አረጋ ነው እና ያው ማለት ያረጋ አስተዳደር ማለት ነው እና ሰው ኮምፕሌን እያደረገ ያለው በራሱ በሚመራው ፕሮጀክት ላይ እንዳለዋቂ ሆኖ በዛ ላይ እኔም አዋጭ ነኝ እንጂ ፕሮጀክቱ አካል አይደለሁም ካለ እኔ አሁን ዝም የራሴን ሰርቬይ ሰራው ማለት ነው እና ምንድነው አንደኛ ይሄ የሰሜኑ ጦርነት ጊዜ አዋጡ እየተባለ እንደሚዋጣው መዋጮ ነው የተዋጣው። አጌንስ ፋኖን ለመውጋት የተዋጣ መዋጮ ነው የሚመስለው ነው። ምክንያቱም አረጋ የፕሮጀክቱ አካል ነበር መሆን የነበረበት። ሌሎችም አሁን ከእቅዳቸው ውጭ ስለሄደ መሰለኝ የራሳቸው የብልጽግና ሰዎች ሳይቀሩ የሚቃወሙት። ምክንያቱም አሁን በጎንደር ጉዳይ ላይ ለጎጃምም ለወሎም እሰጣለሁ ካለ በቃ ከ1 ሚሊዮን ብር ወደ 3 ሚሊዮን ብር ወደ መንግስት ካዘና ይገባል እና እሱ አገንስ ፋኖ ኢምፕሊመንት የሚደረግበት መኒ ነው እና የከተማ አስተዳደር ፕሮጀክት የኮሪደር ልማት በሴትዮዋ የሚመራ ከመቼ ጀምሮ ነው? እሷ የአዲስ አበባ ከተማ አስተዳደር ነች። ያኛ ጎንደር ፕሮጀክት ነው። እናረጋ ደግሞ በቃ ከደሙ ንጹህ ነን አይነት ነገር ብለው ገንዘብ በማዋጣት እንጂ በሌላ ኮንትሪቢዩሽን እንደሌላቸው እየነገሩ ነው። ይሄ እንዴት ነው የሚታረቀው? ኮምፕሌናቸው ከዚህ የተነሳ ቢሆንስ የልጆቹን ተው። እነዚህ አንደኛ ገፊ ምክንያት የሚሉት ራሱ አዳነች ላይ ተቃውሞ አቅርበዋል ወይ አክቲቪስቶች? ይሄንን የአቶ አረጋን ተቃወምን የሚሉትኝ ሰዎች ያንተ አመንኮ የሚሰራው ትክክል ነው። አዳነች አቤቤንስ ከምን አገባት ብለው ተቃወሟትኝ ወይ ነው?
ያስ እኮ ነው የልጆቹ ገፊ ምክንያታቸው ራሱ ትክክል አይደለም ምልህ እኔ አሁን አላየ የሁለቱ አንድ ነው ብዬ አልሄድም። ለምን ብትችለኝ አንደኛ እነሱ ልጆች ባኮረ ይሄ ማደናገርን እንዳንድ የፖለቲካ ስልት የሚጠቀሙ ልጆች ናቸው። አሁን የጎንደር ባለስልጣኖች ከባዲን ጽህፈት ቤት ወር ከባዲን የስልጣን እርከን ተረሱ ብትለኝ እኔ ጉዳይም ስላልሆነ እነሱ ተነሱ ብዬ ህዝብ እንደነሱ አልበጠብጥም እኔ። ሁለተኛ ደግሞ ጎንደር እድሜ ልኩን መሳሪያ ይዞ እንትን እያለ ምናምን የሚል የማይረባ የሆነ ቅራቅም በሆነ ሀሳብ ይዘው መጥተው ምንድን ነው ያሉት? በፖለቲካ አልተወከልንም ከእንትና ዘመን ጀምሮ እስከዛሬ። አሁን እሱን ልናስወግድ እየታገልን በዚህ የትግል ወቅት እንደዚህ አይነት የውክልና ጥያቄ ማንሳትም ምንም በጣም ዘሞስት ኢሬሌቫንት የሆነ ነገር ነው። ምክንያቱም እሱን ለማስተካከል እየሰራህ ተመልሰህ እንደገና ደግሞ በቃ እነዛን እንደዚህ ስለሆነ ብለህ እነዛ ጋር የምታብርበት ነገርም ትክክል አይደለም። እና ሶስተኛው ሌሎቹ እንትን ምንድነው አገውም ክልል እየሆነ ነው እንትናም ክልል እየሆነ ነው እኛ ሳይቀድሙን እንትን የሚባለውን ቦታ ይዘን ክልል እንሆናለን የሚለው ይሄ ደካማ እንትን ነው። እዚህ ቁጭ ብለህ ዝም ብለህ በሪሞት ዝም ብለህ ከዚህ እስከዚህ የምትቆጣጠረው ነገር አይደለም። እንደዛ አደርጋለሁ ብትል ደም ተፋሶ ነው የሆነ መሬት የምትወስደው እንጂ በቀላሉ አይደለም። እና የልጆቹ ሀሳብ እኔ ከነዚህ ከናረጋ ሀሳብ ጋር አንድ ነው ብዬም አላስብም። ልጆቹ በቃ ሲጀመር ምን መሰለህ እንደው ለህዝብ ከተቆረቆሩ ህዝብን ያስቀየምክ ሰው መጀመሪያ ይቅርታ ማለት ነው ያለብህና ከህዝብ ዝም ብለህ የሆነ $100,000 ወስደህ ተመልሰህ መጥተህ እንደገና የህዝብ ነኝ አይባልም፣ ነውር ነው። እና ችግሩ እሱ ላይ ነው ያለው፣ አይገናኝም። ግን የናረጋን የሚመስለኝ ኃይለየሱስ ተቃውሞው ክልል ውስጥ ያለውን ፕሮጀክት በቃ እንደ ሻዶው እየተጠቀሙበት ነው። እሱን ደግሞ ራን የምታደርገው የከተማ አስተዳደርን ፕሮጀክት ራን የምታደርገው ሴትዮዋ ከሆነች ብሩ በቃ ለሰሜኑ ጦርነት እንደተዋጣው ይፋይ ባልሆነ መንገድ ፋኖን ለመውጊያ የሚዋጣ ብር ነው ፖይንቱ የሚመስለኝ። ኦኬ አሁን አንተ ባልከው መንገድ ሲያቀርቡ ስላልሰማሁ ነው። አንተ ኢንተርፕሬቴሽኑን ያቀረብክልን ይሄ በነገራችን ላይ ብዙዎቻችሁ ከረስታችሁት ሊሆን ይችላል፣ ማታውቁት እንኳን ለማለት ይከብደኛል። አዲስ አበባ ከተማና ጎንደር ከተማ እህትማማች ሲስተር እንኳን በአንድ ሀገር ካፒታል እንደዛ እንትኑን ነው ባክግራውንዱን ላንሳላችሁ ብዬ ነው። ፍሬምወርክ ተፈራርመዋል። የጎንደርና አዲስ አበባ የእህትማማች ከተሞች ነን ተባብለው በዚህ እህትማማችና ያማች አንድ ላይ ለመረዳዳት በሚል እንትን ተብሏል። በወቅቱ ያው ሾርት ሚሞሪ ያላቸው ብሏል እኛን ሰዎች። ትክክል ነው። እና ረስታችሁት ይሆናል እንጂ አሁን እንዴት መጣች ስላልከኝ ነው። ኦልሬዲ አዲስ አበባ ከተማ የጎንደርን ለማገዝ ጎንደርም ነገ አቅም ካለው አዲስ አበባን ለማገዝ ለመተጋገዝ በዲቨሎፕመንታል ጉዳይ ላይ እርስ በርስ አብረው ለመስራት ተፈራርመዋል። ግን አዲስ አበባ ከተማ እኮ የአማራ ሕዝብ ዋና ከተማ ናት። እኔ አሁን የአዲስ አበባ ከተማ መስተዳድር እና የጎንደር ከተማ መስተዳድር የሲስተር የሚባል አይነት እንትን ፍርማ አላቸው። ዝም ብላ አይደለም ነው የምላችሁ። እንትና አዳነች አቤቤ ለምሳሌ ከሲያትል ጋር የተፈራረማል እኮ ኢትዮጵያ ውስጥ እና የሲያትልን ፕሮጀክት እዚህ መጥቶ የዛ ከተማ ከንቲባ ይቆጣጠራል ማለት ነው። ለም ቁጥጥር እኮ አይደለም። ይሄ በከተማው ላይ ይሄ የኮሪደር ልማቱን እሸፍናለሁ በበጀት በኩል ደግፋለሁ የኮሪደር ፕሮጀክት ነው። ሁለተኛ ማን አዲስ አበባ ከተማ በታከለ ኡማ ጊዜ ይመስለኛል ይሄ የእህትማማች ከተማ መፈራረማቸውን አስታውሳለሁ እኔ። እና ይሄ ቀላል ነገር አይደለም። እንደውም ለመጀመሪያ ጊዜ ነው እንትን ነው የስልጣን ምንድነው ይሄ ክሮስ አሁን እንትኑን ስለዘነጋችሁት ነው። እኔ በአንድ ከተማ በአንድ ሀገር ውስጥ አንድ ከተማ ከአንድ ከተማ ጋር እንደዛ አይነት የሲስተር ከተማ አይደራረግም። ያውቃለሁ፣ ይገባኛል። እኔ ግን ጉድ ኢንተንት ከሆነ ኢትስ ኦኬ ለኔ ለልማት ምናልባት አዲስ አበባ በበጀት በምን የተሻለ ከሆነ ሌሎች ከተሞችን ማገዝ በአንዳንድ ኢኮኖሚያዊ እንትኖች ከሆነ ዛዝ ፖዚቲቭ እኮ አሚን የሚጠላ ነገር አይደለም። አሚን አሁን እኮ ሪሌሽን መፍጠርና ፕሮጀክት ራን ማድረግ ኢስ ቶታሊ ዲፈረንት። ለምንድን ነው የምታሽሞነሙነው? ፕሮጀክቱን ራን ማድረግ ሌላ ነው። እንደገና ደግሞ ኤክስፔሪየንስ ሼር ማድረግ እኔ ፕሮጀክቱን ራን ታደርጋለች ብያለሁ። የበጀት ድጋፍ ነው መከታተል፣ የበጀት ድጋፍ መከታተል፣ ያነው ሰውን ነገር መጨመር፣ ገንዘብ እንዳይባክን በአጭር ጊዜ ውስጥ እንዲያልፍ ለማድረግ ነው። ጠቅላይ ሚኒስትሩ
ብአዴን አሁን ጽግና እየተተቸ ያለው በፑፔትነቱ ነው። በቃ ይሄ ነገሮችን አሳልፎ የመስጠት ያኛው ብአዴን ለህወሓት አሳልፎ ሲሰጠን ነበር። እነዚህኞች ደግሞ እስከ ፕሮጀክቶቻችን አሳልፈው ለኦሮሞማ ፕሮጀክት አስፈጻሚዎች ሰጡን ነው። ሆል ኮንሴፕቹዋል ተቃርኖ ማለት ነው እንጂ ሌላ አይደለም። ይሄ ላይ ካርጉትኝ ቢልስኪ ቀጥል ላይ ያላችሁ አይ ውይይታችሁ ደስ ይላል። እህታችን የምትናገረው ነገሮች ምናምን ደስ ይላል። ምን አለ መሰላችሁ በተለይ ለጎጃም ልጆች ከጎንደሬ በላይ ጎንደሬ ለመሆን ነው ምን ፈልግ የሚመስለው። ምክንያቱም አንድ ጎንደር ላይ የተማረ እንደሌለ ነው። አበበች ማነች እንጂ ማነው የምትባለው አበበች ዳኛቸው ነው ምናምን የምትባለው ሴትዮ ከአዲስ አበባ ሄዳ እዛ ልማታቸውን የምትሰራላቸው ከሆነ ጎንደር ላይ የተማረ ኃይል የለም፣ በቂ መስፈርት የለም፣ ታማኝ ገንዘብን ቆጥቦ በገንዘብ ተቆጣጥሮ የሚሰራ ሰው የለም ማለት ነው። ስለዚህ እና እያሌው የከተማዋ ከንቲባ የአዲስ አበባ ገንዘብን የሰጠቻቸው እና ይሄ እውቀት ያለው ሰው የለም ማለት ይቻላል። ዴቪድ ገንዘቧን ነው የፈለጉት። በነገራችን ላይ ገንዘብ አይደለም የሰጠቻቸው፣ ሁሉን ነገር ማስዋንሽ ማኔጅ የምታደርገችው ስለ እውነት ነው የምልህ። ማን ምን ሰራ እና ማን ምን ሰራ፣ ማን ኦን ታይም ገባ፣ ማን ኦን ታይም አልገባም፣ ከንቲባውን ጨምሮ ማለት ነው። አብዛኛው ጎንደር ኤሊቶችን ማኔጅ እያደረገቻቸው ነው። አዲስ ታይም ላይ ምንድነው ምኞታቸው? ይህን ማኔጅ ታደርጋቸው ነገ የሚፈልጉትን ነገር ሀውልቱንም ምኑንም ቀለም ትቀባላቸዋለች። በጣሊያን ጊዜ የተሰራ ህንፃዎችንም ያው ቀለም ቀብታና መብራት ትሰቅላላቸዋለች። ያን ሲያዩ አሜሪካ ይመስላቸዋል፣ ሀገር መሆን ፈለጉ። ስለዚህ ያ ነው የተከሰተ ያለው። ምንም የምናሽሞነሙነው ነገር የለም። ጎንደር ኖረ ከቀጠለ ከኛ ጋር ሄደ አልሄደ የሚጎዳው ራሱ የሚጠቀመው ራሱ። እጠቀማለሁ ካለ ጎንደር ይሄድ፣ ክልል አይደለም ሀገር መሆን መብት አለው። ግን ማንን ይዞ ይሄዳል ነው ጥያቄ። ታሪካችንን ወደ ኋላ ቆርሰን 13ኛው ክፍለ ዘመን ላይ እንመለሳለን። ቋራ የማን ነበር ምናምን የሚለው ፋይላችንን ከፍተን ርስታችንን እንይዛለን። ከማን ጋር መቀጠል እንደሚችሉ እነሱ ያውቃሉ። ትናንትና ወልቃይትን ያስመለስንላቸው ከጎጃም ከወሎ ከሸዋ ያለ እንጂ ጎንደሬ ብቻውን አይተነዋል እኮ ምን በገንዘብ ሲገዛ ሲደለል ምናምን እርስ በርስ ሲገዳደል ነው የምናውቀው። ታሪኩም ያ ነው የሚያሳየው። ስለዚህ አገር መሆን አለው ክልል ሆናለሁ ምን የሚል ካለ መብቱ ነው። ታች ስላየዋቸው ነው ጠንከር አድርጌ የምናገረው። ትናንትና ደማችን አፍሰን ወልቃይትን አስመልሰናል። ዛሬ ወልቃይት ሳይሆን ወልቃይት ነው ወይንስ ጠገዴ ነው ወይንስ ጸገዴ ብለን ማውራት እንጀምራለን ማለት ነው። ምንም እንዲህ ነው የሚሆነው። ይሄ መለማመጥ ምናምን እኔ አብዛኛው የጎጃም ልጆች የምትለማመጧቸው ነገር ያለ ነው የሚመስለው። ምንም የምንጠቀመው የምናጣው ነገር የለም። በቃ ቋራ ጎጃም ነው፣ ደንቢያ ጎጃም ነው እና አዲስ ዘመን እና አዲስ ቅዳም ምናምን የሚባሉ አጠቃላይ ብዙዎቹ እነ እስቴ ምናምን ጎጃም ናቸው። ታሪክን ነው የምናዋቅረው። ስለዚህ ሀገር አይደለም ክልል አይደለም ሀገር መሆን መብት አላችሁ። ግን መሬታችንን ወደ ቀድሞ ማንነታቸው ህዝባችንን የስቴን ማህበረሰብ ቡዳ ብሎ ረዳት ፕሮፌሰር ሲጠራ ጎጃምን ለመሳደብ ጎጃሜ ነው የሚኖረው እዛ ታሪክን ስለሚያውቅ ነው ሰውየው። ስለዚህ ሁሉ ንብረታችን ሁሉ ርስታችን ነው። ያን መልሶ አይደለም ክልል ሀገር መሆን መብት አላችሁ። እዚህ ጋር ምንም መልማም እና በተለይ አዩ አማራው እንደ ዳኒ እዚህ ጋር ያላችሁ ጎጃም ልጆች ምንም እንዲህ ስትሏቸው በጣም ይገደረደራሉ። እኛም ፈልጋችሁ አንፈልግም ካላችሁ ሂዱ፣ መንገዳችሁ ክፍት ነው። እኛ ገንዘባችን አሁን የአማራ ክልል ርዕሰ መስተዳድር እንደው ብአዴንን እንትን አለን እንጂ ከጎጃም ላይ አንስቶ ለጎንደር ልማት ገንዘብ አውጥቷል። ደስ አይለኝም፣ ከፍቶኛል፣ አልዋሽም። እውነቱን ስናገር ጎጃም ላይ ብዙ የተጎዳለ ባህል ልማታችን ደብረ ማርቆስ ላይ ለምን አሁን አንተ በአማራ አታምንም ማለት ነው? በአማራ ብሔርተኝነት አታምንም? እኔ በአማራ ብሔርተኝነት ስለማምር ከአማራ ወንድሞቼ ጋር አብሬ እቆናለሁ እንጂ ጎጃምን በአማራ የምታምን ከሆነ 100 ሚሊዮን ለጎንደር በመሰጠቱ ጎንደር አማራ ነው፣ ምን ችግር አለው? ሀገር ለሚሆን ክልል ሆናለሁ ለሚል እነሱ መቃወማቸውን እኮ ተቃውሜያለሁ። አሁን እነሱ ለባህር ዳርና ለደሴ ለምን 100 ተሰጠ ብለው ተቃወሙ። ለጎንደር ለምን ለኛ ተሰጠን የሚለው ማመስገን ሲገባቸው ሁሉም ማለት አይደለም። እኔ ጎንደር እንትን አንዳንድ አክቲቪስቶቹ ግን ለጎንደር 100 ሚሊዮን መሰጠቱን ማመስገን ሲገባ ተያይዞ ደግሞ ለባህር ዳርና ለደሴ ስለምን 100 ተሰጠ ብለው ተቃውሚያቸዋለሁ እነሱን። አንተ ግን አሁን እነዛኛዎቹ ጎንደር ብሔርተኛ ነን ብለው ከሆነ አንተ የአማራ ብሔርተኛ ከሆንክ ለሁሉም ለወሎም ደሴ 100 ለባህር ዳርም 100 ሚሊዮን ለጎንደርም 100 ቢሰጥ ጎንደርም አማራ ነው ብለህ የምታመን ከሆነ ለምን ትቃወመዋለህ ነው ጎንደር አይደለም እኔ ተሰጠ የሚለው ከኬሴጎ ጎንደር አማራ ነው ብዬ በተለያዩ መሳተፎች ተሳትፊያለሁ። ማን ነው ለራሳቸው ያውቁታል እና እያሌው ብለው ምናምን እዚህ ጋር ቲክቶክ ላይ ያሉት ግን ደግሞ ሀገር ሆናለሁ ብሎ ሲመጣ 0.1 ሳንቲም ከኔ እንዲወጣለት አልፈልግም። እድል ልሰጠው አልፈቅድም። እድል ገባ ካፒታሉን ምናምን መቁረጥ ነው የምፈልገው። ገና እኮ ነው ነገ እኮ መንገዱ ሁሉ ዘግተን እኮ ባዶ ልናስቀረው እንችላለን። ትናንትና እነሱ ትግራይ ህዝብ ላይ ያደረጉትን እኛም ጎንደር ጋር ማድረጋችን ወደኋላ አንልም። አገር ሆናለሁ ካለ ገባ ማለት እንዲህ ነው መስፈርቱ የሚሆነው። ይሄ ነው
ይሄ ክፋት ምናምን ነገር አይደለም። በቃ ይሄ እነሱ የሰሩት ሌላም ይሰራል። ይልቁን የጋራ ጠላታችንን የኦሮሞማውንም ሆነም ትጋር እናጠፋና ስልጣኑን ራሳችን ይዛለን። አማራ መሪነቱን ታሪካችን እናድስ። የቴዎድሮስን ራዕይ እናሳካለን ብለን አብረናቸው ስንቆም አይ እንዲህ ነው እኛ ከጎጃሞች እኔ እኮ ከእኛን እኮ ነው የማይወዱን። አሁን እኮ ክልል ሆናለሁ የሚለው እኮ እያንዳንዱ እኮ ከጎጃም ጋር አብሬ መኖር አልችልም እያለ እኮ ሌላ ነገር እኮ የለውም። እውነት ለመናገር ምንድነው ችግራችሁ ስለው ጎጃሞች ማየት አልፈልግም፣ ዴቪድ ብዙነህን በዚች ምድር ላይ ማየት አልፈልግም ነው የሚለው እንጂ ሌላ ምንም ማለት አሁን እኔም አሁን ይሄ የጎንደር የክፍለ ሀገር የበጌ ምድር ክፍለ ሀገር የሚባለው ሐሳብ እንትኖቹ ራሽናሊቲው አጥጋቢ ሆኖ ይቅረብ ብያለሁ። እኔ ማለት አሁን ይሄ አረጋን መጥላት ዘመነን መጥላት ወይ የጎጃም የሆኑ ሰዎችን መጥላት ከሆነ እና ጎጃም አንታጎኒስት አድርጎ ማቅረብ ከሆነ ለጎጃምም ለጎንደርም የሚበጅ አይደለም። ይሄ ግን ምንድነው ለምሳሌ የክፍለ አፋሃድ የሚባለው በእንትኑ ላይ በፕሮግራሙ ላይ ጥሩ ቆንጆ አድርጎ አቅርበዋል። ለምሳሌ አፋሃድ ፕሮግራም ላይ እንትን ይሄንን ስርዓት ከጣልን በኋላ ኢትዮጵያ ውስጥ ላሉት እንትኖች የአማራ ጥያቄዎችን ለመመለስ ብሎ የወሰን ማንነት ጥያቄዎችን እንዴት አድረስ እናደርጋለን፣ አሁን ያለውን የዚህ የጎሳ የኤትኒክ መካረር እንዴት አድረስ እናደርጋለን በሚል ላይ ለችግር አፈታት መፍትሄ ብሎ የአካባቢያዊ ጂኦግራፊክ ፌዴራሊዝምን እንደ መፍትሄ ሀሳብ አቅርበዋል። አሁን ይሄ ልትደግፈው ልትቃወመው ትችላለህ፣ ግን በደንብ አመንከው የቀረበበት ስለሆነ ዛት ናይስ። አይ እኔ አሁን ደግፈዋለሁ ትሰማዋለህ፣ ያስኬዳል አያስኬድም ሌላ ነገር ነው። አሁን ባለው ኮንቴክስት ግን ተሰናድቶ በአመንከው ቀርቧል። ይሄም የበጌ ምድርም የጎንደር ክፍለ ሀገር የሚባለው እኛ ያኔ ስለ ጎጃም ስናነሳ አጌነስት ጎንደር አጌነስት ወሎ አጌነስት ሸዋ ሆነን አልተነሳንም። ምክንያታችንን አቅርበን ነበር። አሁን የጎንደሮቹ እንትን ገና ኢኒሻል ስቴጅ ከሆነ ኦኬ እኔ አሁን ለመደገፍም ለመቃወም የተቸገርኩትኝ ገና ያልተጨበጠ ነገር ነው ማለት ደስዬ የሚባል ሰው እየተነሳብኝ ደሳለኝ ጣሶ የሚባል ምናምን ተነሳቶች ምናምን እኮ ሰው ቻይልዲሽ ነው የሚሆነው። አረጋን እንደዚህ አልወደድኩትም ወይ ዘመንን ጠላሁት ወድ ምናምን ሰው ቻይልዲሽ ግን በደንብ የተደራጀ ለጎንደር ክፍለ ሀገር ህዝብ የሚጠቅም ከሆነ ባይ ዲፎልት ለአማራ ህዝብ ጎንደርን ጠቅሞ ጎጃምን የሚጎዳ ሊኖር አይችልም። ጎንደር ማህበረሰብን የሚጠቅም የመፍትሄ ሀሳብ ከሆነ ለጎጃምም ለወሎ ለሸዋም የሚጠቅም ነው ሊሆን የሚችለው።